ምንድነው አጣድፈሽ ጠራሽ እንዴ? ምን ተጮክ? ለምንድነው እንደዚህ አጣድፈሽ? እንደዚህ አይነት ስራ አለ እንዴ? እንደዚህ አይነት ስራ ሰርተና ቃል እንዴ? እየወለደ እያገባ እየፈታ እየወለደ ስለሚመጣ ብቻ እንጂ ለምንድነው መድኃኒቱም አልተቀመጠም? ለምንድነው አልተቀመጠም? መቼም ይደርስ ምን አገባ? ስለኛ የምንሰራው ስራ ምን አገባል? ያገባኛል። የእንስሳት ድምፅስ ምንድነው? እንዳልኩ የሚባል ነገር ሰው እንስሳ የሆነ ሰው ህይወቱ እየተበጠበጠ መተዳደሪያ ትሰበስባላችሁ። ምንድነው ማናንተ እዚህ ግቢ ውስጥ እያደረጋችሁ ያላችሁት መንፈሳዊ አውሬዎችን ጅቦችን ሰብስባችሁ የምታደርጉት ነገር ምንድነው? ታፈሰና የሱ መሰሎች ሆኑ የሱ ጀሌዎች የሚጠቀሙበት ራሳቸውን ከፍ የሚያደርጉበት ዘዴ ነው። ለካ ሁሉም ሰው ለቅመ ይዘህ ጨርሰ እኔ ብቻ ነኝ የቀረው። ለዛ ነው ሮጣ እኔ ጋር የመጣው። አዎ ትልቁ ነገር እያስኬድሽ ያለሽው መድኃኒቶችን በስንቱ ህይወት እየተጫወትሽ ያለሽው አንቺ እንደሆንሽ አውቃለሁ። እኔስ በሰው ህይወት የተጫወትኩ አልመሰለኝም። እኔ የሰውን ህይወት እየረዳውና የሰው ህይወት እያስረዘምኩ ያለው ነው መሰለኝ የነበረው። እሱ ድራማ ግን አንተ እያስረዘምክ እንደ ድራማ አስመስለህ እኔ ጋር መጣ። ዛሬ በስንት ዓመት የተሰራ ሰው የኖርኩበትን ስራ ልታጠፋና እኔ ልታከሳሰር ነው የዚህ መጣው ዛሬ። አዎ የውሸት ከሆነ ይከስራል። ሲጀመር በውሸት የመጣ ገንዘብም ለዘላለም አይኖርም። ለጥቂት ጊዜ ባለጸጋ ሊያስመስል ይችላል፣ ለጥቂት ጊዜ ሊያስከብር ይችላል። ይሰሙኛል? እርስዎ በእድሜም ትልቅ በጣም አሪያ መሆን የነበረቦት ትልቅ እድሜ ላይ ነው። ታዲያ ጥሩ ስራ ለምን የሰራሁት? አንተ ልጅ ስታስበው እኔ መጥፎ ስራ የሰራው ነው እንደሚመስልህ? ይሄን ያክል ዓመት አንተ ዛሬ መጥፎ ስራ እንድትሰራው ነገር አባጓሩ እያበጠር ቤት የምበጥብጠው እንደዚህ ይበቃል። ውሸት ይበቃል። አለበለዚያ ግን እሱም ወዳጆቹ ያሉበትና ወዳጆቹ የገቡበት መቀመቅ ውስጥ ይወርዳሉ። ሲጀመር ሰው የስራውን ያገኛል። ይሄ ደግሞ ስለተናገሩ ስላልተናገሩ ሳይሆን ጊዜው ራሱን ይናገራል። አዎ ብዙዎቻችሁ ስትያዙ ለጊዜያት ትዋሻላችሁ፣ ታስመስላላችሁ። ሙሉ ጊዜ ግን ደብቃችሁ ልትቆያችሁ። ምክንያቱም ከፊታችሁ ያለው እውነትን ብቻ ይዞ ያለ ሰው ስለሆነ። እንደዛ ከሆነ እኔ አብሮኝ ስራ እንደውም አንድ ልጅ አለ ይቀር። እኔ አብሮኝ ያሉ ሰዎች ሁሉ የት እየሄዱ ነው የጠፉት? የት እየሄዱ ነው? ማንም ይለቅሙብኝ፣ ብቻዬን እኮ ልቀር ነው እያልኩ ባለ ሰዓት ነው የመጣው። ለካ እየለቀምክ አንተ ነበርክ የምትወስደው። ግን አሁን ላይ ሆኜ ሳስበው እኔና አንድ ልጅ ብቻ ነው የቀረን። አብረን እየሰራ ነው ያለው። አሁን ከኔ ጋር እሱ ብቻ ነው ያለው። ምን ነው የሚሰራው? እሱ ከኔ ጋር ነው የሚሰራው። ስለዚህ ይህንን የታፈሰን ስራ እያስቀጠላችሁ ነው ማለት ነው። አታያው እንዳልኩ ባለቤቴ የሄዱ እያገባና ይመጣና ይፈታና ፈቶ ነው ነው ያገባኝ። አሁን እዚህ ጋር ደግሞ እኔን ፈቶ ደግሞ ሌላ ጋር ሄዱ አገባ። እንደው ሚስጥሩን ካወጣሁ አይቀር ልንገርህ ብዬ ነው። ከዛ አሁን እዚህ ጋር ደግሞ እኔ ጋር መጣና ፈታና እኔ ደግሞ አልወልድም። ከዛ ረጅም ጊዜ አብረን አልኖርንም። እሱ የሚፈልገው መውለድ ነው። ከብተዋል እየሄደና ሄዶ ደግሞ ሌላ ቦታ የት አካባቢ እንዳገባ ነው። በእርግጥ ግን ሌላ ቦታ ሄዶ ተዳርዞ ወለደ ሲባል ሰምቻለሁ። እንዴት ነው የተገናኛችሁት? እኔ ለዚሁ ለስራ መጥቶ ለመድኃኒት መጥቶ ነው ያገኘሁት። እኔ ጋር መጥቶ የተገናኘ ነው። እኔ የትም አልወጣም እንደነገርኩ የትም አልሄድም። እኔ ከዚህ ውስጥ ወጣው ግቢ ነው እንደምታየው ግቢ ነው ገባውም ቤቴ ነው እና ስራ መስራት ቀበማ መስራት ካለብኝ እዛ ነው ወጥቼ ቀላጓ ማህበ ቁጭ ብዬ የምሰራው። እና ለምንድን ነው ታዲያ መድኃኒቶችን እስኪ ለምንድን ነው እቺ ልጅ አያቴ ናት ትወደኛለች ለእሷ ነው የምኖረው ብላ ነው እናንተ ጋር የምትኖረው? ለምንድን ነው እንደዚህ ሆና እየታመመች ሊያሳክሟት ያልፈለጉት? እኮ አሁን እኮ መድኃኒት ሰጣት ነበረ። የምን መድኃኒት? ሰዓት መድኃኒት የራሱ መድኃኒት አላት። ለምን? እና ብዙም አሁን ተንከራታን ደክሟትም ደንግጣም ስለሆነ ነው የሚመስለኝ እንጂ በጣም ረጅም ጊዜ በሽታው ትቷታል። በእርግጥ ሲጀመርም ሁሌ የሚሰጣት መድኃኒት አለ ነው እያሉኝ ያሉ? ሁሌ አይደለም ሲያማት ብቻ ነው የሚመስለኝ። ምንድን ነው የሚያማት? እንደዚህ አንዳንዴ ዞራ ስትመጣ ፀሐዩ የሚመስለኝ ድክም ይላትና ውድቅ ትላለች። ግን አሁን ለውጥ አላት ደህና ናት ዛሬ። እና ምንድን ነው እዛ ጫካ ውስጥ ነው ዛፉ ላይ መድኃኒት እያስቀመጠች የሆነ ነገር የምታደርገው? ለምንድን ነው እንደዛ የሚልኳት? ማነው ከዛስ መጥቶ መድኃኒቱን የሚወስደው? ማነው ተረካቢ? የሚፈልግ ሰው መጥቶ ከዛ ጋር ያው ቦታውን ያውቀዋል፣ እንነግረዋለን፣ ሄዶ መጥቶ ይወስዳል። እቤት አይመጡም። ስለዚህ ይሄ ሁሉ የታፈሰ ስራ ነው ማለት ነው። እንግዲህ ስራችን መተዳደራችን ይሄ ከጅም ተስቆቅት ይሄ ነበርና አሁን ይሄንንም እንደዚህ እንደበዛብኝ ያደረገኝ እርግጠኛ ነኝ ታፈሰ እዚህ መጥቶ የኔን ጓዳ ጎርጓዳ ሁሉ አይቶ አጥንቶ ነው ወጥቶ ካለ ሲፋታ ጊዜ ሄዶ ሌላ ትዳር ሲይዝ ይህን ሁሉ ሪፖርት ለእናንተ ያቀርበው እርግጠኛ ነኝ እሱ ነው የሚሆነው። እስካሁን ድረስ ደህና ስንሰራበትና ስንጠቀምበት የነበረውን ስራ
እንዲፈርስ ያደረገው እርግጠኛ ነኝ ታፈሰና ከታፈሰ ውጭ ማንም የለም። አሁን አንድ ልጅ አለ አጠገቤ፣ እሱ ነው እንግዲህ በቃ ያው ታፈሰማ እንዲፈርስ አይፈልግም። ታፈሰ ይሄ ስራ ለዘላለም እንዲኖርበት ለዘላለም እንዲቆይለት ነው የሚፈልገው። የት ነው ያለው አሁን ታፈሰ? እኔ የት እንዳለ አላውቅም። አግብቶ ነው የሚኖረው። የት እንዳለ እነግርሃለሁ። ለምንድን ነው ታዲያ ሞቷል አታገኘውም? በአንተ አፍ አይጠራም እና ምን ብዬ ልበል ታዲያ? የተከበረ ሰው ነው። በእርግጥ አሁንም ቢሆን የተከበረ ሰው ያቀለለው ራሱ ብዬ ወጥቶ እየሄደ እያገባ እየወለደ እያገባ እየፈታ እየወለደ ስለሚመጣ ብቻ እንጂ ሌላ በተረፈ ታፈሰ አለትና ምንም የሚል ነገር የለም። ትልቅ ሰው ነው። ስለዚህ ከዚህ ግቢ ማታ ማታ ሁሌ የሚሰማው የእንስሳት ድምፅስ ምንድን ነው? እንዳልኩ ግቢ እንዳልኩ የሚባል ነገር የለም። እንዳልኩ የሚባል ነገር የለም። ይሄ እስካሁን የመጣሁበት እስካሁን እያየው የመጣሁበት ታፈሰና የሱ መሰሎች ሆኑ የሱ ጀሌዎች የሚጠቀሙበት ራሳቸውን ከፍ የሚያደርጉበት ዘዴ ነው። እንስሳዊነት፣ የእንስሳን ባህሪ መላበስ፣ ያው የመድኃኒቱ ባህሪ ነው። መድኃኒቱን የወሰዱ እንደዚህ ይሆናል ማለት ነው። መድኃኒቱን የወሰዱ እንደዚህ ነው እና እንደዛ ሲሆኑ እነሱ እንደዛ በሆኑበት ሰዓት ለእኛ ደግሞ ግብር ይሰበሰባል። ግብር ታገኛላችሁ። መተዳደሪያ እናንተ ሰው እንስሳ የሆነ ሰው ህይወቱ እየተበጠበጠ መተዳደሪያ ትሰበስባላችሁ። ግድ ነው እንግዲህ ሰው ልጅ ምንም ነገር ያድርግ እንጂ ይህን ያክል አላጠፋን። ነብስ ተመልሶ ወደ ራሱ ይመለሳል። ቢሞትም ይሞተው ችግር የለውም። ለምን ይሞታል? እስካሁን ሞተብን የለም። ወደ ራሱ ይመለሳል። ሲነጋ ወደ ራሱ ይመለሳል። ስለዚህ ሰዎችን በዚህ ልክ እንስሳ የሚያደርገውን መድኃኒት የምታዘጋጁ አንቺ ነሽ ማለት ነው። አለ አንድ አጠገቤ ደግሞ የሚያግዘኝ በታፈሰ ምትክ። ማን ነው እሱ? አለ ውጭ ነበር። እዚህ ነው የሚሆነው? ስሙ ማን ነው የሚባለው? ስሙ ምን ያደርግልሃል አለን ያልኩህ። እዚሁ አካባቢ ነው የሚሆነው? እዚሁ ነው ያለው። ስለዚህ እዚህ እንዲመጣ ታደርጊያለሽ። እሱ ደሬ በቀላሉ ብያሰው አይደለም። እኔ በቀላሉ ተያዝኩ ነው። እሱ ግን ከባድ ሰው ነው። ለእኔ ራሱ ይከብደኛል። የራሱ እሱ ማዘዝ አልችልም። ያው ግን የስራው ባህሪና አብረን ስለምንሰራ ብቻ ነው ያው እንትን ያደረገኝ እንጂ ማንነቱ ምን ያደርግልሃል? ማንም ከባድ የሚባል ሰው የለም ማለት ሁሉም ሰው ከእውነት በታች ነው። አትችለውም። እንደኔ እሱ በጣም ከባድ ሰው ነው አልኩ። እኔ አሁን በቀላሉ ተያዝኩልህ እንደ ሴትነትም። እሱ ግን በጣም በቃ ይሄ ነው የምልህ ሳይሆን እኔ እንጃ አላውቅም። ብዙ ከባዶችን አይተናል። ብዙ አስፈሪዎችን አይተናል። ብዙ የማይደፈሩ የሚመስሉ ሰዎችን ትክክለኛ ማንነታቸውን አይተናል። አሁን የምፈልገው የት እንደማገኘው እንድታገኝ ብቻ። እንዴት እንዳለ አሁን አላውቅም፣ ግን ያው የት ነው የማገኘው? እንደውልለታለና እንዴ አንተ ራሱን ከሆነ ግንም ያስፈራራኝ እኮ ነው እየነገርኩህ እኮ ነው ያለሁት። ስለዚህ ከዚህ ሁሉ ነገር ጀርባ ያለው እሱ ነው እያላችሁ ያላችሁት? ያው አብሮኝ ያለው ከጎኔ ያለው እና ያው እንደውልለታለን። ስለዚህ ታፈሰ የት እንዳለም ያውቃል ማለት ነው እሱ ላይቅ ይችላል። እኔ ግን አላውቅም። ስለማልወጣ ነገር ያለው ከቤት አልወጣም ብያለሁ። ስለዚህ እንደውልለታለን። ማውጣ ችግር የለም። ካሜራውን አጥፉት። አሁን ደውይለት። አስጠርተነዋል። እየመጣ ነው የሚገኘው። ድብቅ ካሜራ አስቀምጠናል ማለት ነው። ሰሙኛል አይደል? ወይዘሮ አሰለፈች ምን አንዳች ነገር እንዲነቃ የሚያደርግ ነገር ካደረጉ ውርድ ከራሴ። ምንድነው አጣድፈሽ ጠራሽ? ምን ደረክ? ለምንድነው እንደዚህ አጣድፈሽ? እንደዚህ አይነት ስራ አለ እንዴ? እንደዚህ አይነት ስራ ሰርተን እናውቃለን እንዴ? ለምንድነው አጣድፈሽ ጠራሽ? ቀን ራሱ የተለየ ነው የሆነብኝ። እስኪ ቁጭ በል። ለምንድነው መድኃኒቱም አልተቀመጠም? ለምንድነው ያልተቀመጠም? ልጅቷ ራሱ አላደረሰችም። አንተ መንገድ ላይ ሰው ይዟት ብታይ ምን አይነት ሰው ነው ያዘው? መድኃኒቱ ራሱ ወሰድብኝ ምናምን ነገር ብላው እያለቀሰች ለምን መጣችው? ማን ነው እንደዚህ ያደረገው? እና አላውቅም። ምን እንደተጠቆመ እንደምን እንደተሰማ አላውቅም። ምን እንደተደረገ እኔ ይሄ ጥንቃቄ የተሞላበት ስራችሁ ነው እንደዚህ ያደረገው። እንግዲህ እስካሁን ስንሰራ ታውቃለህ እንዴት ስንሰራ እንደነበር እኮ። ማን ነው አሁን ምን ልትነግሪኝ የጠራሽ? ላይ እኮ ቁጭ ብለው ታላንተ ራሱ አባባሩ ፈጠርከብኝ እኮ እስካሁን ምንድን ነው የተፈጠረው? ምንድን ነው እንደዚህ ያጣጣ ነገሮች የተበላሹብኝ ነው። በቃ ነገሮቻችን ሁሉ የተበላሹብኝ ነው። እኔ እኮ ሌላ ነገር የተፈጠረ ነው ይመስለኝ እንደዚህ ስታጣጥፊ። አንተ ምን ስንት ሰዓት ምን አይነት ነገር ሰዓት እንዳሳልፍ አንተ ስላላየ ነው እኮ አንተ አሁን እሷ ያለቀሰች ነው የመጣችው። ልጅቷ መድኃኒቱ ራሷ ልሽ ወደ ባለችበት አላደረሰችም። የታለች ልጅቷ? የለችም። አሁን ወጣለች። ማን ነው እንደዚህ ያደረገው? ማን ነው እንደዚህ ያደረገው? ዛሬ ምን እንደተፈጠረ እኔ ምን አይነት ሰው እንደጠቆመበት አላውቅም። አንተ ነኝ ያለው ማን ሊሆን ይችላል እንደዚህ የሚያደርገው?
ምንም ታውቀው ነገር የለም። አዲስ ነገር እኔ ምን አውቃለሁ ነው ያለው። ከዚህ ታውቃለህ እኔ ታውቃለህ ምን አውቃለሁ የማውቀው ነገር የለም። አይደለም ብለህ ታስባለህ? ምንድነው? ምን ሊፈጠር ይችላል? ምን አዲስ ነገር ተገኝቶ ነው እንደዚህ አይነት ነገር የተፈጠረው? እኔም እኮ እሱ ነው ጠይቄ ያለው እኮ ሊምራስ እንዴ ልጅ ታያለሽ ምናምን መሬት ሁሉ ወሰድኩኝ። ለማን መሬት አልሰጠሁም። ለአንድ ሰው አልሰጠሁም። ይሄን የተሰራው እንዴት ነው ቁጭ ብሎ በቃ ወዴት ማለት ይኸው ሲያሰቃየኝ የቆየሁት ማለት ነው። ምንድነው? ጋሽ ድነቃቸው ምንድነው? ማን አንተ? ምንድነው እሱ ዲያረስ ነው? አረ እባክህ አረ ደካቢት ወጥኝ ምንድነው? ምንድነው? ሰሙኛ ቢዘጋ አሰማም በቃ በለማ ከመጣ ያሰማም ምንድነው? ሲጀመር ማን ነው? ምንድነው? በቃ ተወውኛ ከቤታችን በሰላም ለኛ ተሰያዩበት ማን ነው ሲጀመር? ምን ብለህ ነው የመጣው? ማን ምን አይነት ድፍረት ቢኖርህ ነው አንተ እዚህ የገባው? ምን አይነት ድፍረት ቢኖርህ ነው እዚህ የገባው? ሲጀመር ምን ነው የሚለው? ምንም አልቀመጥም። ምን ብለህ ነው የገባው? ሲጀምር ምንድን ነው የፈለግከው ነገር? ምን ፈልገህ ነው ሲጀመር የመጣው? መድኃኒቱ አለመቀመጡ አመመ። ስራ እና ታዲያ ምን ፈልገህ ነው የመጣው? ምን ፈልገህ ነው? ምንድን ነው የፈለግከው ነገር? እቀመጣለሁ። ስማኛለህ አይደል? ጠጋ በል ወደዛ። ምንድን ሆነህ ነው የምትገነፍለው? ታፈሰ የት ነው ያለው? ስለምንድን ነው ምንድን ነው እያደረጋችሁ ያለሁት? ነገር ምን እያደረግን ምን ስናደርግ አገኘን? ስማኛለህ፣ ስለ ስራችሁ እያንዳንዱን ነገር አውቃለሁ። ምንድን ነው ያወቅከው ነገር? ምን ሰርተናል? ምን ስንሰርቅ አልያዝከው? ኧረ ሰርቅ አልያዝኩም። ሁሉንም ነገር እመቤት ሁሌ መድኃኒቱን እዛ እንድታስቀምጥ ታደርጋለህ። ይህችን አሮጊት ደግሞ የምታዛት አንተ እንደሆንክ አውቃለሁ። ምን ይጠበስ ታዲያ? ምንድን ነው የፈለግከው ነገር? የፈለግከውን ነገር በግልጽ ተናገር። እየሰራችሁ ያላችሁትን ነገር እንድትነግረኝ ይፈልጋሉ። ምንድን ነው የሰራነው? ምን ሰርተናል? ለምንድን ነው ይህንን ነገር በየቦታው ሰዎቻችሁን እየበተናችሁ፣ በየቦታው ሰው እየላካችሁ፣ በየቦታው የሰውን ህይወት እንዲበጠበጥ እያደረጋችሁ? የማንንም ህይወት አልበጠበጥንም። እኛ ስራ ነው የሰራነው። የማንንም ህይወት ሲበጠበጥ አላየም። ስራ ነው እየሰራችሁ ያላችሁት? አዎ ስራ ነው እየሰራን ያለነው። ምን አይነት ስራ? የማን ህይወት ሲበጠበጥ አይተሃል? ምን አይነት ስራ ነው እየሰራችሁ ያላችሁት? በእኛ የተነሳ የማን ህይወት ሲበጠበጥ አይተሃል? ስማኝ፣ አንደኛ አንተን ያስጠራውክ እንደሰማው በክብር አይደለም የተጠራው። እኔ ስለፈለኩ ሁሉንም ከአንተ ስርም ጭምር ያሉትን በእጄ እያስገባኋቸው። ምንድነው ከኔ የምትፈልገው? እየመራ ያለውን ይህንን የአውሬዎች ጋንታ ምንነቱን፣ ዓላማዎቹን፣ ስራችሁንና ሁሉንም ነገር አንዱንም ሳታስቀር እንድትነግረኝ ይፈልጋል። ሲጀመር አንተ ማን ስለሆንክ ነው ለአንተ የምናገር? የኔ ማንነት መቼም ይደርስ። ምን አገባህ? ስለኛ የምንሰራው ስራ ምን አገባህ? ያገባኛል። ትሰማኛለህ? የህዝቤ ጉዳይ ይመለከተኛል፣ ያገባኛል። ስለዚህ ይኸውልህ አታስፈራራ። ሲጀመር ማስፈራራት ታውቂያለህ? ይገባሃል? ለአንተ ይገባሃል? የሰው ማንነት የሰው ስብዕና ለሌለ ሰው ማስፈራራ ይገባዋል? ለአንተ የሚገባክ ሁሉም ነገርን ስታጣ፣ ሁሉም ነገር በብርሃን ፍጥነት ሲፈርስብህ የኔ ትክክለኛ ማንነት ትረዳ። ምንድን ነው ከኔ የፈለግከው ነገር? የፈለግከው ነገር ለምን አትናገርም? ምንድን ነው ከኔ የፈለግከው?
ከታፈሰ ጋር ያለህን ግንኙነት እንድትነግረኝ ፈልግ። ምን አገባ ስለኛ ግንኙነት? ለምን ምን አገብቶ ትጠይቀኛለህ? ሲጀመር ምንም ግንኙነት የለንም። በቃ ስራ ነው ያገናኘን። ከስራ ውጭ ምንም ግንኙነት የለንም። ሲቀጥል ደግሞ ምን አገባ አንተ? የምን ስራ ነው የሚያገናኛችሁ? የምን ስራ ነው የሚያገናኛችሁ እያልኩ በምንሰራው ስራ ነው የምንገናኘው። በወንጀሉ ምንም ወንጀል አልሰራንም። ምን ወንጀል ስንሰራ ምን የተያዘበት ነገር አለ? ስማኝ፣ ለአንዴና ለመጨረሻ ጊዜ አንዴ እጠይቀዋለሁ። ሁሉንም ነገር በፍቃድህ ማታወራ ከሆነ እንዴት ማውራት እንዳለብህ እኔ አስተምርሃለሁ፣ አሳይሃለሁ። ሁሉንም ሰዎች በየቦታው በትናችሁ እኛ ምንም ያደረግነው ነገር የለም። በየአዳዲስ ስንሰራ አልያስከነም አይደል? ስማኝ፣ አዳምጠኝ። ስፈቅድልህ ብቻ ነው የምታወራው። በየአዳዲስ ሰፈሮች እየበተናችሁ ቤት እንዲከራዩ የሰፈሩን ብዙ ነገሮች የሰፈሩን ሰው የሰፈሩን ህይወት እንዲበጠብጡ እያደረጋችሁ እኛ ማንንም እንዲበጠበጥ አላደረግም። ምናልባት ሰው ተሳስተ ሊሆን ይችላል። እንደ ዛሬም ልኮኛ አላውቅም። አይገርምህም? ይኸውልህ በስነ ስርዓት አውራኝ እሺ። ሲጀመር እኛ ምንም ወንጀል አልሰራንም። ምንም ያስከበድ መረጃም የለም። ሲቀጥል ስለኛ ግንኙነት ደግሞ እንደዚህ የሚያገባህ አይመስለኝም ማለት ነው። ስለሚያገባኝማ ነው ያጣራው እየመረመርኩ እየጠየቅኩ ያለሁት እኮ። ወንጀል ስሰራ አልያስከኝም እያልኩ ነው። ወንጀል ስሰራ አልያስከኝም፣ አስጣራኸኝ። እዚህ ቤት እንደዚህ ይህን አይነት ጥያቄ መጠየቅ ጀመርክ። ሌላ ምን ትርፍ ነገር አለ? አንተ በጣም ትክክለኛው የሚያስጠይቀን የማያስጠይቀህንም ነገር ለይተህ የምታክሰው ነው። እባክህ እውነትም ሁሉንም የምታስኬድ ሰው ስማኝ። ብዙዎች እንደዛ ይላሉ ሲያዙ፣ ብዙዎች እንዳንተው ይደነፋሉ፣ ያወራሉ። ግን ያ ደንፋታቸው ለደቂቃ እንኳን አይቆይም። ለምን? ከፊታቸው ያለው የእውነት ቃል ሲሆን። አሁን የምትፈልገውን ነገር ተናገርና እኔ መሄድ አለብኝ። የት ነው የምትሄደው? ትሰማኛለህ? ከአሁን በኋላ የኔ እንግዳ ነህ። የትም አትሄድም። ምን ስለሆነ? ለምንድን ነው ያንተ እንግዳ የምሆነው? ወንጀለኛ ስለሆንክ። ምን ወንጀል ስትሰራ አይተኸኝ ነው ወንጀለኛ የምትለኝ? ይሄ ራሱ እንደሚያስጠይቅህ አታውቅም እንዴ? ሰውን ከመሬት ተነስቶ ወንጀለኛ ማለት ራሱ እንደሚያስጠይቅህ አታውቅም? ታፈሰ ማለት እኔ ምን አገባኝ? እኔ ስለ ራሴ ነው እያወራሁ። ዳምጠኝ። አንተም የሱ ጀሌ ነህ፣ የሱ ተላላኪ ነህ። በየቦታው ትዳር እየመሰረተ ልጃገረዶችን እየፈለገ ዝም ብለህ የማታውቀውን ነገር ባዘባርቅ ደስ ይለኛል። ትክክለኛውን ንገረኝ እባክህ። ተሰማ? ምንድን ነው የምትዘባርቀው? ስለምንድን ነው የምታወራው? ምንድን ነው የምትዘባርቀው? እና ምንድን ነው ታዲያ ትክክለኛው ምንድን ነው? በእናትህ ስለምንድን ነው የምትዘባርቀው? እየዘባረኩ ነው። ምንድን ነው የምታወራው? ስማኝ፣ አሁን አብቅቷል። ብዙም ጊዜ የተመካህበት ጉልበታችሁ፣ ገንዘባችሁ፣ ስራችሁ አሁን ላይ የእውነት እጅ ሲመጣ ጉልበት ያጣል፣ አቅም ያጣል። ስለምንድን ነው የምታወራው? እኔ ስለምታወራው ነገር ምንም እየገባኝ አይደለም። ምንድን ነው የምታስፈራረኝ? ለምንድን ነው የምታስፈራረኝ እንደዚህ? መድኃኒቱ ለምንድን ነው እዛ የሚቀመጠው? መቀመጥ ስላለበት ነው የሚቀመጠው። መቀመጥ ስላለበት? አዎ መቀመጥ ስላለበት። አንተስ እሱን ቼክ ማድረግ እሱን መቆጣጠር ለምን አስፈለገ? መድኃኒት ነው ለህዝብ የሚደርስ ነገር ስለሆነ ቆጣጠረዋለሁ፣ ቼክ አደርገዋለሁ። ለህዝብ አስበህ ለህዝብ ተጨንቀህ? ለህዝብ አስቤ ነው። ሌላ ምን ሊሆን ይችላል? በምንድን ነው የምትተዳደረው አንተ? በስራ ነው፣ ሰርቼ ነው የማድረው። ላቤን ጠፍ አድርጌ በምሰራው ስራ። ማቃጠሩ ነው ስራ? ምንድን ነው የማቃጠረው? ስማኝ፣ እኔን ልትዋሸኝ አይችልም። ምንም እየዋሸሁ ነገር የለም። ምንድን ነው ሲጀመር? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? ታፈሰን አውቀዋለሁ ብለሃል። ታፈሰ ደግሞ የሚታወቀው፣ ታፈሰ ደግሞ የሚወዳጀው እንደሱ አይነት እርጉም ሴጣናዊ ስራ የሚሰሩትን ሰዎችን ብቻ። አንተ በምታስበው መንገድ ላይሆን ይችላል ምናልባት። እና በምንድን ነው የምትቀራረቡት? በተቃራኒ ሊሆን ይችላል። በደግ ስራዎቹ፣ በጥሩ ስራ በሚሰራው ስራ ሊሆን ይችላል። እንደሱ እስኪ ያለን ጥሩ ለምሳሌ ጥሩ ምን? በቃ ለተለያዩ የሚጥል በሽታ ለተለያዩ ባህላዊ መድኃኒቶችን ያዘጋጃል። ታፈሰም ወይኔ ለካ መድኃኒት ቀማሚ ነው እሱም። እሺ በቃ በዚህ ስራ ነው የምንተዳደረው።
ይሄ ሁሉ ቤተሰብ ይሄ ሁሉ ቡድን መድኃኒት ብቻ ሰርችሮ ነው የሚኖረው ነው የምትለው? ያው እንግዲህ ሁሉም ሰርቶ ነው የሚኖረው። መቼም ከዛዎች ምንም የሚተዳደርበት ነገር ሊኖር አይችልም። ስራ ነው እየሰራን ያለ ነው። ስራችን እስካስተዳደረን ድረስ ደግሞ አንተ ምንም የሚያገባህ ነገር ያለ አይመስለኝም። የሚያገባኝ ምን እንደሆነ ታውቃለህ? የሰው ስራ ከሱ አልፎ ለሌላው ጉዳት ሲሆን ማን ሲጎዳ የአንድ ሰው መክበር የአንድ ሰው መክሰር ሲሆን እሱ ያኔ እኔ ተነካው ስሜም እዛ ላይ ተጠርተዋል ማለት ነው። ማን ሲጎዳ ያንን መፍታት ያለብኝ ማን ሲጎዳ ይኸውልህ ተረጋግተህ አውራኝ። እንዳልረጋጋ የእናንተ ስራ የሚያረጋጋ አይደለም። የእናንተ ስራ ተረጋግቶ እንድታወራ ሲጀመር አስፈራራ ምናምን የምታገኘው ነገር ያለ መስሎ ከሆነ ተሳስተሃል። አንተ አይደለም ማንም ሊያስፈራራኝ አይችልም። አላስፈራራህም። ማስፈራራት ማለት እኮ የምታወራውን ነገር በስነ ስርዓት አውራኝ። በውሸት ሊሆን ይችላል። እኔ ግን በማስረጃ እና በመረጃ እናገርሃለሁ። እነዚህም ብዙዎችን ታውቃቸዋለህ። ጋሽ ጉሉማ እንዳንተው የታፈሰ ቀኝ እጅ በገጠር እነዚህን ሰዎች እኔ ስለነሱ እኮ ምንም የሚያገባኝ ነገር የለም። እቺ ደግሞ አስቴር የዚች አሮጊት የልጅ ልጅ እና ፎቶ ሰብስበህ የምታሳየኝ እኔ ምን እንዳደረገ ነው? ያንተ ዕጣ ፈንታ እንደዚህ እንደሆነ እንድታውቅ። እሱ እንኳን ተሳስታል። አረ ተሳሳትኩኝ? ነግሬሃለሁ። ጉሉማም በጣም ከባድ በጣም የሚፈራ በአካባቢው ዝና ያለው ግብሩን እየሄደ የሚሰበስብ ስንቱን እየሄደ ምንም እኔ ላይ ምንም የማረግ ስልጣን የለም እያልኩ ምንም ልታረገኝ አትችልም። ምንም አታመጣም። ትሰማኛለህ? እዚህ ግቢ ውስጥ ማታ ማታ የተለያዩ ጅቦች የተለያዩ እንስሶች ይመጣሉ። ያንን ደግሞ እቺም ሴት በነገረችኝ መሰረት እቺ አሮጊት መድኃኒት ለደህና ሰዎች ይሰጣል። መድኃኒቱን ሲወስዱ የአውሬነት ማንነት ይኖራቸዋል። የአውሬነት ማንነትን የተላበሱ ሰዎች ደግሞ ለእናንተ ግብርን ይሰበስባሉ። ተሳስተሃል። ምንም አልተሳሳትኩም። አታንካይሽ፣ በስነ ስርዓት አውራኝ። አልተሳሳትኩም። አታንካይሽ፣ ልቀቀኝ። አልተሳሳትኩም። ከዚህ በኋላ በስነ ስርዓት አውራኝ። አንዲት ብለህ እንዳትነካኝ። ስለዚህ ተናገራ። ምንድነው የምናገረው? ተናገርኩ። የማውቀውን ነገር ነገርኩ። ሁሉንም ነገር በቃ እኛ መድኃኒት ነው የምናዘጋጀው አልኩህ እኮ። በቃ ባህላዊ መድኃኒት፣ ሰው የሚፈወስበት መድኃኒት እናዘጋጃለን። በቃ ሌላ ነገር ሰው ወደ አውሬነት የሚቀየር እሱ ያንተ አስተሳሰብ ነው። ምንም ያዝከው መረጃ የለም። እንደዛ ለማለት ምንም ማስረጃ የለም። ለምን የለኝም? እንደውም ሰው የሚሰራውን ስራ በማጣጣል እንደሚያስከስስ አታውቅም? ዋና አዘጋጇ እዚህ ጋር ቁጭ ብላ መድኃኒቱን የምታዘጋጀው አሁን እንደዚህ ነው የምሰጠው። እንደዚህ እያስፈራራሃት ምናልባት ሴት ስለሆነች ይሆናል ልትነግረህ የቻለችው። እንደዛ ነው። ስለዚህ ውሸት ነው፣ እኔ ንጹህ ነኝ ነው እያልከኝ ያለው? እኔ እንግዲህ ምንም የሰራሁት ወንጀል የለም። በቃ ጥሩ ስራ እየሰራን ነው። ሰው እንግዲህ ለታመመ ሰው እየደረሰ ነው። ስለዚህ በራስህ ትተማመናለህ? አዎ እተማመናለሁ። እኔ ደግሞ በእውነት እተማመናለሁ። ባገኘሁት ግኝት፣ በመረመርኩት ምርመራ እውነተኛነት እተማመንበታለሁ። የትኛው ሳይንቲስት ነህ እባክህ አንተ ተመራምረህ የደረስክበት? የትም በወስድ ደግሞ በዛ መቀበቅ ልከትህ እንደምችል አውቃለሁ። ስለዚህ አሁንም ከአንተ ጋር ቁጭ ብዬ የምዳርቅበት ጊዜ የለኝም። ተነሳ። ነው ወዴት ነው የምሄደው? ተነስ። ወዴት ነው የምሄደው? ተነስ። ሰማኛለህ? ወዴት ነው የምሄደው እያልኩ እኮ። አዎ ንጹህ አይደለ? እንሂድና ንጹህነትን አረጋግጠህ ትወጣለህ። ተነስ። እንደዛ እኮ አይደለም። ይኸውልህ ተረጋጋ። ልረጋጋ? ይኸውልህ አንተም እንደምታስበው ሁሉ ነገር ቀለል አድርገህ አትይም። በጣም ከባድ ማለት ሊከብድብህ ይችላል። አንተ ለምን እንደዚህ አይነት ነገር ውስጥ ትገባለህ? እኔ ሳይክም ወጣት ነህ ምናምን፣ በዚህ እድሜ ደግሞ ከምትፈተን እንደዚህ አይነት ስራ ይቀርብህ ይሻላል። የማትወጣው ነገር ውስጥ ባትገባ ደስ ይለኛል። ምንድነው በእናትህ የማልወጣው? የዳንተ ማስፈራራት በቃ እኛን ተሆን። ከዛስ ህዝቡን እየበደላችሁ ልትኖሩ? ምንም የበደልነው ነገር የለም፣ ግን ተሆን እያልኩ ነው። በቃ እንደዚህ አይነት ነገር ውስጥ አትግባ። ሰማኝ። ንጹህ ነኝ ምንም አላረግንም የምትል ከሆነ ዳኛ አለኝ የምትዳኝበት። ብዙ ካንተ ጋር ልዳረቅ አክሜ ብቻ ወደዛ ልካለሁ። ጉርሷ የሚገባውን ሰጥቼ ብቻ ወደዛ ልካለሁ። ሰማኛለህ? አሁንም እጠብቃለሁ።
እውነታውን የማታወራ ከሆነ አንጠልጥዬ እዛ ወስዳለሁ። እየጠበኩ ነው። ታፈሰ የቱ ነው ያለው? እዚህ ግቢ ውስጥ እያደረጋችሁ ያላችሁት መንፈሳዊ አውሬዎችን ጅቦችን ሰብስባችሁ የምታደርጉት ነገር ምንድን ነው? እነዚህ ሁለት ነገሮች ለእኔ እየመከርኩ ነው። እኔ እያመከርኩ እያስጠነቀቅኩ ነው። እንደዚህ አይነት ስራ ውስጥ ባትገባ ደስ ይለኛል። አትግባበት፣ ይቅርብ እያልኩ። ስለዚህ ሌላ ስራ ካለ ብትሰማራ ይሻላል። እንደዚህ አይነት ስራ ለአንተ አይሆንም። ለምን? በቃ ስለማይጠቅም። ለምንድን ነው የማይጠቅመኝ? ህይወትህን አደጋ ላይ ስለሚጥልብ። የትኛው አደጋ ላይ? ንጹህ ከሆንክ ንጹህ ነኝ ብለህ ትወጣለህ። አደጋ የትኛው? እኔማ ንጹህ ነኝ። ምንም እኔ ዛሬ ብገባ ነገ የምወጣ ሰው ነኝ። ምንም የሚያሳስበኝ ነገር የለም። እና እስኪ ገብተህ ሞክረው። እኔ ደግሞ ግን ለአንተ ጥሩ አይደለም እያልኩ ቃሌን እሰጥሃለሁ። የእጅን የዘራውን ታገኛታለህ። ይሄ ደግሞ ለሁሉም የምሰጠው ቃል ነው። መስሎ ይሆናል። ድካም ብሎ ነው። አትድከም። ታፈሰ የት ነው ያለው? እንዴት ነው በዚህ ስራ ሲገባዋት? ብነግርህም ምንም የሚጠቅመ ነገር የለም። ይጠቅመኛል ነገር ምንም አላመጣለም አይደለ? ንገረኝ እስኪ። ምንም አታመጣም። ምንም ስለማታመጣ ነው እንደዚህ ፈታ ብዬ እያወራሁ ያለው። አውቃለሁ። ንቀታችሁን አውቃለሁ። ውሸታችሁን ነው ወንጀላችሁ። አፍንጫችሁ ላይ ሲደርስ ንቀታችሁና ኩራታችሁ ከፍ ይላል። አንድ ቀን እሱ እንደሚጥላችሁና እንደሚያዋርዳችሁ አታውቁምና ነው። ምንም የትም ሊያደርስን አይችልም። እኛ በምንሰራው ስራ እርግጠኞች ስለሆን ምንም አደጋ ላይ የሚጥልን ነገር ሊኖር አይችልም። ስለዚህ ቢቀርብ ነው የሚሻለው። የምትፈልገውን ነገር ልንስማማ እንችላለን። በምትፈልገው መንገድ ማለት ነው። በምን እንስማማ? በቃ ከእንደዚህ አይነት ነገር ውስጥ በቃ እጅህን አትክተት። በቃ ውጣ ከዛ አይነት ነገር ውስጥ። እንደወጣ ትፈልጋለህ? እኔ ለእኔ ብቻ ሳይሆን ለአንተም እንደ ምክር እየነገርኩ ነው። ስለዚህ ሁሉንም ነገር ከዚህ ስራ ብትወጣ። ስለዚህ ንገረኝና ራስን አደጋ ላይ አውቄው ልውጣ። ራስን አደጋ ላይ የሚጥል ነገር ለምን ትሰራለህ? ስለዚህ በጉጉት ከምወጣ አውቄው ልውጣ። ንገረኝ እስኪ። ድንገት ከሳበኝም ልቀላቀል ስለምችል እኔ እንደዚህ አይነት ነገር ውስጥ ከምትገባ እያልኩ ነው። በቃ የምትፈልገውን ነገር ላድርግልህ፣ ውጣ እያልኩ ነው። ንገረኝ እስኪ። እወጣለሁ፣ ችግር የለውም። ልንስማማ እንችላለን። የሰው ልጅ ተነጋግሮ በንግግር ይስማማል አይደለ? እንስማማለን። ግን ተናገር። ታፈሰ የት ነው ያለው? እንዴት ነው የተገናኛችሁት? ስለሱ ምንም እሱን የትም አታገኘው። አገኘዋለሁ እያልኩ አይደለም። የፈለገውን ነገር ብታመጣ፣ የፈለገህን ድንጋይ ብትፈነቅል እሱን ልታገኘው አትችልም። ለምን? በቃ ራሱን ተደብቁ፣ ራሱን በቃ በብዙ ነገሮች አጥሮ ስለሚኖር እንዳይያዝ እንዳይገኝ ማንም ሊያገኘው አይችልም። እና ከአንተ ጋር እንዴት ነው የምትገናኙት? ከኔ ጋርማ ብዙ ነገሮችን ማኔጅ ማድረገው እኔ ስለሆንኩ ግዴታ ነው። እንዴት ነው ማኔጅ የምታደርግለት? በቃ እንግዲህ የተለያዩ ብዙ ሚስቶች ስለሱ የምታውቅ ከሆነ ቅድም እያወራህ ነበር። ብዙ ሚስቶች አሉት ብለህ እንግዲህ እያንዳንዱ የሚያገባቸው ሚስቶች የራሳቸው የስራ ኃላፊነት አለባቸው። እነዛን የስራ ኃላፊነቶች ደግሞ እሱ መሄድ ስለማይፈልግ መሄጄ እነዛ ነገሮች ማዛቸው ቼክ ማድረግ መቆጣጠረው ነው። ስለዚህ ሚስቶችን የሚያገባው በየቦታው ይህንን ክፉ ዓላማውን ለማራዘም ለማስቀጠል እየተጠቀመ ነው ማለት ነው። በቃ ከገባህበት አይቀር ይሄ ነው ስራው እና ከእንደዚህ አይነት ነገር ውስጥ ባትገባ ደስ ይለኛል እያልኩ። አንተ የትም ልታገኘው አትችልም። ሲጀመር እጁ ረጅም ነው። እኔ አሁን አንተ ዛሬ ብገባ ነገ እወጣለሁ። ምንም የሚያሳስበኝ ነገር ለዛ ብዬ ነው። አትድከም። ለዛም ነው እንደዚህ እየናከኝ በኩራት እያወራ ያለው። ትደክማለህ እንጂ ምንም የምታመጣው ነገር የለም። እውነት ነው። አንዳንዴ እኮ ውሸትም ገዘፍ ትልና እውነት የማይወጣ ይመስላችኋል። እንግዲህ ይሄ ነው። ባትደክም ደስ ይለኛል። የፈለገን ድንጋይ ብትፈነቅል እሱ ልታገኘው ስለማትችል፣ ስለዚህ እናንተ ናችሁ እንደዚህ አይነት ነገር ውስጥ ብትወጣ ነው የሚሻለው። ስለዚህ እናንተ ማለት የገዛ ልጆቻችሁን ለመመረዝ ወደኋላ ማትሉ፣ የገዛ ልጆቻችሁ መስዋዕት ለማድረግ ወደኋላ ማትሉ፣ ሰውን ገንዘብ ለማግኘት ግብር ለመሰብሰብ ብቻ አሳልፋችሁ አውሪያዊ
ሰይጣናዊ ማንነት እንዲኖራችሁ የምታደርጉ እናንተ ናችሁ ማለት ነው አይደለ? አንተም ከእንደዚህ አይነት ነገር ውስጥ ካልወጣህ እኮ ላይቀርልህ ይችላል። ስለዚህ እውነትም መድኃኒቱ እዛ የሚቀመጠው እዛ ሄዳችሁ ትወስዳላችሁ። ከዛ ለሰው እንዲሰጥ ይደረጋል። ከዛ ያ ሰው አውሬዊ ግማሽ ሰው ግማሽ አውሬ ይሆናል ማለት ነው አይደለ? አይደል ወይ? እንግዲህ ብዙ ነገሩን ካወቅከው ይልህ እኔ የምትፈልገውን ነገር ልሰጥ እችላለሁ። የሚያስፈልግህን ገንዘብ ልሰጥ እችላለሁ። የምፈልገውን ነገር ልንገርህ። ምንድነው የምትፈልገው? ታፈሰን ነው የምፈልገው። እሱን አትልቀም፣ የትም አታገኘው። የትም አላገኘውም አይደል? እንዴት እንደማገኘው አሳያለሁ። ተነስ ነው። የት ነው የምሄደው? ናውጣ። ተነስ ናውጣ። ልቀቀኝ። ይሻል አስወጡት። እሱ ያዙት። ልቀቀኝ። ያዙት። እሺ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው እነዚህ ሰዎች ለገዛ ልጆቻቸው፣ ለገዛ ቤተሰቦቻቸው፣ ለገዛ ዘመዶቻቸው የማይመለሱ እርጉማን ለዚህ ዓላማቸው ይህንን ለማስቀጠል ብለው ማንንም መስዋዕት የሚያደርጉ ሰይጣናሞች ናቸው። በሚገርም ሁኔታ አስመሳዮች በቃ ድራማ ነው የሚሰሩት። ህይወታቸው ውስጥ በየሁሉም ቦታ ላይ የሚደርስባቸውን የሚመጣባቸውን ነገሮች ስለሚያውቁ አስቀድሞ ራሳቸውን በውሸት ቃላት፣ በውሸት ህይወት፣ በውሸት አካሄድ ራሳቸውን አሳምነው የሚኖሩ ሰው መሳይ ሰይጣኖች ናቸው። አያችሁ፣ ታፈሰ በዚህ ልክ በየቦታው ያገባል፣ በየቦታው ይወልዳል፣ በየቦታው ትዳር ይመሰርታል። እሱ ግን የሚፈልገው ማን የመድኃኒቱን ዘርፍ ቢይዝልኝ ይቻላል፣ ማን እንደዚህ ቢያደርግልኝ ይቻላል፣ ማን እንደዚህ ይሄኛውን ስራዬን ይሄኛውን ዓላማዬን ቢይዝልኝ ይቻላል እያለ የክፋት ዓላማውን በዘሩ በአካባቢው እየዘራ ይገኛል። ይህንን ደግሞ እኛ ዘሩ መሬት ይዞ ደህና ዘርን ሳያፈራ ሳይበቅል እኛ ከአጭር እናስቀረዋለን። እባካችሁ አሁንም ደግሜ ነው የምላችሁ፣ እባካችሁ ይሄ ማለት ልመና አይደለም፣ ይሄ ትእዛዝ ነው። እናንተ ካልተማራችሁበት የኛ እዚህ ጋር መልፋት ጥቅም ስላሌለው ለብዙ ሰው አድርሱ፣ ብዙ ሰውን አስተምሩ፣ የብዙ ሰውን ህይወት ቀይሩ። አብራችሁን ስለቆያችሁ አመሰግናለሁ።